ስደተኞችን ያሳፈረ ጀልባ ሰምጦ ሕፃናትን ጨምሮ 40 ሰዎች መሞታቸው ተዘገበ። ከቱኒዚያ የባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረ ጀልባ ሰምጦ ሕፃናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የቱኒዚያ ባለስልጣናት አስታውቀዋል። ይህ ከ40 በላይ ሰዎች የሞቱበት የባህር ላይ አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፉ መካከል መሆኑ ተጠቅሷል። ጀልባዋም በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለው የባህሩ ክፍል ላይ በሰመጠችበት ጊዜ 70 የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናት አስታውቀዋል። በሰመጠችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣኑ ቢጠቅሱም ዝርዝሩን ግን ከመናገር ተቆጥበዋል። ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ አውሮፓ ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥም ከቅርብ ጊዜ ወዲህ ከተከሰቱት ክስተቶች ይህ በርካታ ሰዎች የሞቱበት ዋናው እንደሆነ ጠቅሰዋል። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በማዕከላዊ ሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር ሲባል በ2023 ከ210 ሺህ በላይ ሰዎች ሙከራ ማድረጋቸውን ይጠቅሳል። ከነዚህም መካከል ከ60 ሺህ የሚልቁት በባህር ላይ ተይዘው ወደ መጡበት ሀገር እንዲመለሱ ሲደረጉ፣ በሺህ የሚቆጠሩ ሌሎች ደግሞ ባህር ላይ ህይወታቸው አልፏል። ረቡዕ ዕለት ተነስቶ ከ40 በላይ ሰዎች ካለቁበት የስደተኞች ጀልባ መስመጥ አደጋ ውስጥም ወደ 30 የሚጠጉት በህይወት ሊተርፉ ችለዋል የተባለው። አደጋውን ተከትሎ የቱኒዚያ ባለስልጣናት ለበርካታ ሰዎች ህይወት ማለፍ ምክንያት የሆነውን ጀልባ መስመጥ አደጋ የደረሰበትን ምክንያትና ሁኔታውን ለማወቅ ምርመራ ጀምረናል ብለዋል።